ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ ጋር፣ ከሊቨርፑል ጋር፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ ስፖርታዊ ጉዳዮችን እያነሳን ነው በዛሬው የዕለተ ሰኞ ፕሮግራማችን ቆይታን የምናደርገው። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ቆይታን አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የፈለጋችሁትን ሀሳብ ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁ ይቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ፈረንሳዊውን ተከላካይ ካስቴሎ ሉኬባን ለማስፈረም ከሚፈልጉ ክለቦች መካከል በግንባር ቀደምትነት ስሙ እየተነሳ እንደሚገኝ ነው መረጃዎች የሚወጡት። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በርከት ያሉ ቦታዎች ላይ ራሱን ለማደራጀት እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ከነዚህ መካከል የመከላከል ስፍራው አንደኛው ነው። እርግጥ ነው በጣም በትልቅ ትኩረት የሚሰሩበት ቦታ ይሆናል ተብሎ አይጠበቅም። ምክንያቱም አሁንም ቢሆን በጣም ጥሩ አማራጮች እንዳሏቸውና በርከት ያሉ አማራጮች እንዳሏቸው ይታወቃል። እነ ሌኒ ዮሮ፣ አይደን ሄቨን፣ ሊሳንድሮ ማርቲኔስ፣ ሃሪ ማጓየር፣ ማታያስ ደሊት እነዚህ በሙሉ በተከላካይ ስፍራ ላይ በመሀል የተከላካይ ስፍራ ላይ ስም ያላቸው ወይም ጥሩ ደረጃ ያላቸው ተጫዋቾች እንደሆኑ ይታወቃል። እና ምናልባት ግን ያንን ስብስብ ለማጠናከር የሚፈልጉ ከሆነ ግን እንደ ካስቴሎ ሉኬባ አይነት ተጫዋቾችን ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ ነው የተነገረው። ዩናይትዶች ይህንን ፈረንሳዊ ለማስፈረምም ፍላጎት እንዳሳዩ ነው የሚነገረው። የዝውውር ሂሳቡም ከ52 እስከ 69 ሚሊዮን ፓውንድ አካባቢ ሊደርስ እንደሚችል የሚያሳዩ መረጃዎችን ኢኤስፒኤን የተባለው የመረጃ ምንጭ ይፋ እያደረገ ይገኛል። ኤሊዮት አንደርሰን አሁንም የማንቸስተር ዩናይትድ የአማካይ ክፍል ቀዳሚው ኢላማ ወይም አንደኛ ደረጃ ላይ የተቀመጠው ኢላማ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው የሚታወቀ ጉዳይ ነው። ከዛ ውጭ ግን አሁንም ቢሆን ይሄ ተጫዋች ነው ቁጥር አንድ ኢላማቸው እንደሆነ እየተገለጸ የሚገኘው። ሌሎች በርከት ያሉ አማራጮች እንዳሏቸው እናውቃለን ማንቸስተር ዩናይትዶች። ነገር ግን ቀዳሚ ኢላማቸው ግን አሁንም ኤሊዮት አንደርሰን ነው ተብሏል። ሌላኛው ከኤሊዮት አንደርሰን ጋር የሚነሳው ስም የማንቸስተር ሲቲ ስም እንደሆነ ይታወቃል። ነገር ግን አንዳንድ የሚወጡ መረጃዎች እንደሚያሳዩት ከሆነ ምናልባት ሳሙኤል ሉሃረስ የተባለው የመረጃ ምንጭ እንደሚናገረው ከሆነ ሲቲ ወደ ኤሊዮት አንደርሰን ዝውውር የሚገባው ሮድሪ ወደ ቀድሞ ብቃቱ መመለስ ካልቻለ እንደሆነ እየጠቆመ ይገኛል። ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች የሮድሪ የረጅም ጊዜ ተተኪ አድርገው እንደሚመለከቱት ግን ሀቅ እንደሆነ ወይም በርካቶች እንደሚያውቁት ነው የሚገለጸው። ኤሊዮት አንደርሰን ኮቢ ማይኖን በሚወክለው በስቴለር ኤጀንሲ ጭምር ነው ተወካይ የሆነውና ምናልባት ተጫዋቹን ወደ ማንቸስተር ዩናይትድ ለማምጣትም ሊያግዛቸው የሚችለው ነገር ይሆናል ተብሎ ይታሰባል። ኮቢ ማይኖ ከዩናይትድ ጋር አዲስ ለረጅም ጊዜ ኮንትራት ለመፈረምም ከዚህ ወኪል ድርጅት ጋር ንግግሮችን እያደረጉ ስለሆኑ ማንቸስተር ዩናይትዶች በዛው የኤሊዮት አንደርሰንንም በተመለከተ ንግግሮችን ማድረጋቸው አይቀሬ ነው ሲልም ጭምር ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። ሌላኛው ፋብሪዚዮ ሮማኖ ያነሳቸው ሀሳቦች ናቸው ከዝውውር ጉዳዮች ጋር በተያያዘ። በዚህ ክረምት በሁለቱ የማንቸስተር ከተማ ክለቦች መካከል የአማካይ ተጫዋቾችን ለማስፈረም ከፍተኛ ፉክክር ይኖራል ብዬ ጠብቃለሁ ሲል ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ሁለቱ የማንቸስተር ከተማ ክለቦች ማለትም ዩናይትድ እና ማንቸስተር ሲቲ ሳንድሮ ቶናሊንም ኤሊዮት አንደርሰንን ለማስፈረም ሁለቱም ፍላጎት እንዳላቸው ይገለጻል። ዩናይትድ ሳንድሮ ቶናሊን ለማስፈረም ፍላጎት አለው። በተጨማሪም ኤሊዮት አንደርሰንን እንደሚያደንቀው ነው የሚነገረው። ሲቲም ኤሊዮት አንደርሰንን እጅግ ያደንቀዋል። የቶናሊንም ሁኔታ በጥንቃቄ እየተከታተለ ነው የሚገኘውና ሁለቱ ክለቦች በተመሳሳይ ተጫዋቾች ላይ ትልቅ ፉክክሮችን በክረምቱ እንደሚያደርጉ የሚጠበቅ መረጃ ነው እየሆነ የሚገኘው። ቀደም ሲል የነበሩ ምልክቶች በሐምሌ ወር መጨረሻ ወይም ነሐሴ ወር ላይ ዩናይትድ ሳንድሮ ቶናሊን፣ ሲቲ ደግሞ ኤሊዮት አንደርሰንን ለማስፈረም ሊያበቁ እንደሚችሉ ነበር ይጠቆም የነበረው። ነገር ግን በአሁኑ ወቅት በሁለቱም ክለቦች መካከል
ግልጽ መሆን ያለባቸው ነገሮች እንዳሉ ነው ፋብሪሲዮ ሮማኖ እየተናገረ የሚገኘው። ይህም ዩናይትድ አሰልጣኝ ሁኔታውን ይጨምርለታል። በተለይ ማንቸስተር ዩናይትድ የሚቀጥረው አሰልጣኝ የትኛው እንደሆነ መረጋገጥ ይኖርበታል። ተጫዋቾች ዝውውር ላይ ውሳኔዎችን ለመወሰን ተብሎ ይታሰባል። አሁንም በእነዚህ ተጫዋቾች የዝውውር ጉዳይ ላይ ግን የመጀመሪያ ደረጃ ላይ ወይም ፈርስት ስቴፕ ላይ ነው የምንገኘው። ምንም የተገፋ ነገር የለውም ወይም ቀጣይ ለማስፈረም በጣም በትልቁ ገፍቶ የሄደ ቡድን የለም። ስለዚህ ሁለቱም ማንቸስተር ዩናይትድም ቢሆን ማንቸስተር ሲቲም ቢሆን የመጀመሪያው ስቴፕ ላይ ያሉ ሁለት ቡድኖች እንደሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች የቱሉዙን የመሃል ተከላካይ የሆነው ቻርሊ ክሪስዌልንም በከፍተኛ ሁኔታ ይፈልገዋል ተብሎ ስሙ እየተነሳ ነው። ይህ ተጫዋች ክለቡ በአሁኑ ወቅትም ክትትል እያደረገባቸው ከሚገኙ እጩዎች መካከል አንደኛው ነው። ማንቸስተር ዩናይትድ ይህንን የመሃል ተከላካይም ይፈልገዋል ተብሏል። ማንቸስተር ዩናይትዶች የጄደን ሳንቾን ኮንትራት ለአንድ ተጨማሪ ዓመትም የማራዘም አማራጭ እንዳላቸው እየተነገረ ነው። ሆኖም ግን ተጫዋቹ መልሶ ለመሸጥ አስቸጋሪ ሊሆን ይችላል የሚል ስጋትም ይህ የማራዘም እድል ተግባራዊ የመሆን እድሉም አነስተኛ የመሆን እድሉ በጣም ሰፊ እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናልን የተመለከቱ መረጃዎችም ወደ እናንተ እናድርስ። የማርቲን ዙቤሜንዲን በተመለከተ አንዳንድ መረጃዎች እየወጡ ይገኛሉ። የቅድመ ጥንቃቄ እርምጃዎች ውስጥ ሊካተት ይችላል እንጂ ጉዳቱ በጭራሽ አሳሳቢ እንዳልሆነ ጭምር የሚያሳዩ መረጃዎች ናቸው የወጡት። ከስፔን ብሔራዊ ቡድን ስብስብ እንደተቀነሰና ወደ ክለቡ እንደተመለሰ የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን የዙቤሜንዲ ያን ያክል አሳሳቢ ነገር እንዳልሆነና ለጥንቃቄ ብቻ ሲባል የተደረገ ቅነሳ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናሎች ሁለቱን ብራዚላዊያን ለመሸጥ መወሰናቸው ነው እየተሰማ የሚገኘው። አርሰናል በክረምቱ የዝውውር መስኮት የቡድኑን ጥንካሬ ይበልጥ ለማሳደግ ይረዳው ዘንድም የፊት መስመር ተጫዋቾቹን ጋብሪኤል ሄሱስን እና ጋብሪኤል ማርቲኔሊን ለመሸጥ ፍቃደኛ መሆኑ የተዘገበ ሲሆን ይህንን አጋጣሚ ለመጠቀም ደግሞ የስፔኑ ክለብ አትሌቲኮ ማድሪድ ከፍተኛ ፍላጎት ማሳየቱ ነው መረጃዎች እየወጡ የሚገኙት። አርሰናሎች አዳዲስ ተጫዋቾችን ወደ ቡድኑ ለመቀላቀልና በፋይናንስ ረገድም ሚዛናቸውን ለመጠበቅ እነዚህን ተጫዋቾችም አሳልፎ ይሰጣል ተብሏል። በዲየጎ ሲሞኔ የሚመራው አትሌቲኮ ማድሪድ ደግሞ የአሁኑ የሁለቱን የብራዚላዊያን ጥምረትን ወደ ዋንዳ ሜትሮፖሊታኖ ለመውሰድም የዝውውር ሁኔታዎችን በቅርበት እየተከታተለ ይገኛል ተብሏል። አርሰናሎች እነዚህን ሁለት ብራዚላዊያን ተጫዋቾች ጋብሪኤል ሄሱስን እና ጋብሪኤል ማርቲኔሊ ለመሸጥ ግን ሙከራዎችን እንደሚያደርጉ የሚያሳዩ መረጃዎች ናቸው የወጡት። ከዛ ውጪ የዲየጎ ሲሞኔ አትሌቲኮ ማድሪድ ለማስፈረም ፍላጎት አላቸው የሚል መረጃ ነው ይፋ የተደረገው። ታማኙ ጋዜጠኛ ዳቪድ ኦርነስቲን እንደዘገበው ከሆነ አርሰናል የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም የተጫዋቹን ሁኔታ በቅርበት እየተከታተሉ ቢሆንም እስካሁን ግን ለኖቲንግሃም ፎረስት ያቀረቡት ምንም አይነት ይፋዊ የዝውውር ጥያቄ እንደሌለ የሚያሳዩ መረጃዎች እየወጡ ይገኛሉ። ይህንን ተጫዋች ለማስፈረም ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዲሁ ደግሞ አንዳንድ ጊዜ ቼልሲም ከዚህ ተጫዋች ጋር ስማቸው እንደሚነሳ ይታወቃል። ነገር ግን አርሰናልም አለበት ነው ያለው ዳቪድ ኦርነስቲን መረጃውን ሲያጋራ። አርሰናል የክረምቱ የዝውውር መስኮትን በንቃት እየተመለከተ ሲሆን ኤሊዮት አንደርሰን ደግሞ የአርሰናል የአማካይ ክፍልን ለማጠናከር ከታጩ ተጫዋቾች ዝርዝር ውስጥም አንደኛው እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናል ሳንድሮ ቶናሊን ለማስፈረምም ፍላጎት እንዳለው የተረጋገጠ ነገር ነው። ይሁን እንጂ በጥር የዝውውር መስኮት ዝውውሩን መፈጸም የማይቻል በመሆኑ ሙከራ ሳያደርጉ እንደቀሩ ጭምር ነው የተነገረው። አርሰናል አሁንም ሁኔታውን በቅርበት እየተከታተለ ቢሆንም እስካሁን በአርሰናል በኩል እየጠነከረ እንቅስቃሴ ግን የለም። በሌላ በኩል ማንቸስተር ዩናይትድ ለተጫዋቹ ወኪሎችም ያላቸው ፍላጎት ቀድመው የገለጹት ጉዳይ ሆኗል። አርሰናል በመጪው ክረምት ከፍተኛ ብቃት ያለው አማካይ ተጫዋችን ማስፈረም ይፈልጋል። ክለቡም በማርቲን ዙቤሜንዲና በዴክላን ራይስ ላይ ብቻ ተመርጉዞ ሌላ የውድድር ዘመንን ማሳለፍ እንደማይችል ነው ግልጽ እየተደረገ የሚገኘው። ቶናሊ ያለው የፕሪሚየር ሊግ ልምድ ለዝውውሩ ተመራጭ አማራጭ ያደርገዋል። ቤርታም ደግሞ የተጫዋቹን ዝውውር ለመጀመርም ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና አርሰናልም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ትልቅ እቅዶችን እያቀዱ ይገኛሉ በዝውውር ጉዳይ ላይ። ስለዚህም አሁንም ቢሆን ተጫዋቾችን ለማስፈረም በትልቁ መንቀሳቀሳቸው አይቀሬ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቼልሲን ጉዳዮች ደግሞ እንመልከት። ሪያል ማድሪድ ከተማን ወዳለው ብለዋል። ኤንዞ ፈርናንዴዝ ነው ይህንን ሀሳብ የሰጠው። አርጀንቲናዊው የሰማዮቹ የመሃል ሜዳ ተጫዋች የሆነው ኤንዞ ፈርናንዴዝ ሪያል ማድሪድ ከተማን እንደሚወደው ነው የተናገረው።
አንድ ቀን በማድሪድ ከተማ ስለመኖር አስቦ ያውቅ እንደሆነ የተጠየቀው ኤንዞ ፈርናንዴዝ አዎ ሲል ምላሹን ሰጥቷል። ማድሪድ ከተማን ወድጄዋለሁ ያለው ኤንዞ ፈርናንዴዝ ከአርጀንቲና ከተማ ቦነስ አይረስ ጋር ተመሳሳይነት አለው ሲልም ነው የተደመጠው። አስተን ቪላ ላይ ቅጣት ምት ካስቆጠረ በኋላ ለምን ማሊያውን እንዳውለቀም ጥያቄ ቀርቦለት ነበር። ኤንዞ ፈርናንዴዝ ሲናገር ሌላ ክለብን መቀላቀል ይፈልጋል ተብሎ ሲነገር ነበር። እዚህ ነኝ የሚል ምላሽ ለመስጠት ያክል ነው ሲልም ጭምር ነው ኤንዞ የተናገረው። ነገር ግን እንግዲህ ወደ ቀጣይ ወደ ሪያል ማድሪድ የሚያመራበት ፍንጭ እንዳለ የሚያሳይ አይነት አስተያየትን የሰጠው ማድሪድ ከተማን በጣም እንደሚወደውና በቀጣይ ማድሪድ ከተማ መኖር እንደሚፈልግ መናገሩ ምናልባት ወደ ሪያል ማድሪድ መሄዱ አይቀሬ ነው የሚሉ ዘገባዎችም በትልቁ እንዲወጡ እንዳደረገ ጭምር ዘገባዎች ይጠቁማሉና ሰሞኑን የሚሰጣቸው አስተያየቶችም ከማድሪድ ጋር በትልቁ በርካቶች እንዲያያዝም እያደረጉት ነው የሚገኘው። የቸልሲ የአካዳሚ ተሰጥኦ ማፍራት ሂደት አሁንም አስደሳች ስሞችን እያስገኘ ሲሆን አሁን ደግሞ በመላው አውሮፓ ትኩረትን የሳበው ተጫዋች ጆሽ አቼፖንግ ነው። ሪያል ማድሪድ፣ ቦሩሲያ ዶርትመንድ፣ ሊቨርፑል እና ኒውካስል ዩናይትድን ጨምሮ በርካታ ታላላቅ ክለቦችም የተጫዋቹን እድገት በጥብቅ እየተከታተሉት ነው የሚገኙት። ተጫዋቹ በተለያዩ የተከላካይ ክፍሎች ላይ ውጤታማ በሆነ መንገድም የመጫወት ችሎታ እነዚህን ክለቦች እንዳስደመመ ነው ለከቼንድ ኦፍሳይድ ቅርብ የሆኑ የመረጃ ምንጮችም ይፋ ያደረጉት። ገና በ19 ዓመቱ የሁለገብ ተከላካይ ለ2026 ክረምት የዝውውር መስኮትም እጅግ በጣም ከሚፈለጉ ወጣት ተስፈኞችም አንዱ ሆኖ ራሱን አሳይቷል። አቼፖንግ በቀኝ መስመር ተከላካይነትም ሆነ በመሀል ተከላካይነት በእኩል ደረጃ መጫወት የሚችል ሃይብሪድ የሚባል አይነት ወይም ድብልቅ የሚባል አይነት ተጫዋች ተብሎ ነው የሚጠቀሰው። የአቼፖንግ ፈጣን እድገት ከተለዋዋጭነቱና ከአካላዊ ብቃቱ የመነጨ ነው። በግምት ሜትር ከ90 ቁመት ያለው ይህ ተጫዋች በአየር ላይ የሚደረጉ ኳሶች ላይ የበላይነት ያለው ሲሆን ከመስመር ተከላካዮች የሚጠብቁትን ፍጥነትና እንቅስቃሴም ደግሞ የተላበሰ አይነት ተጫዋች ተደርጎ ነው የሚቆጠረው። ይሁን ለገብነቱ የተከላካዩ ቦታ ላይም ከጥሩ ነገሮችን ከማሳየቱም ባለፈ ጥቃቶችን ለማስጀመር ወይም የማጥቃት እንቅስቃሴዎችን ለማስጀመር ለሚፈልጉ ዘመናዊ የታክቲክ ስርዓቶች ተመራጭ ያደርገዋል ተብሎ ነው የሚታሰበው። በኳስ መስረታው ላይ ያለው ተሳትፎ፣ ወደ ኋላ ተመልሶ የመከላከል ብቃቱና ወደፊት በመሄድ ደግሞ የማጥቃት መስመሩን የማገዝ ችሎታው አቼፖንግን ለክለቦቹም ሳቢ ያደርገዋል ተብሎ ነው የሚጠበቀው። ተከላካዩ በዚህ የውድድር ዘመን በሰማያዎቹ 12 የፕሪሚየር ሊግ ጨዋታዎችን ብቻ እንዳደረገን የተነገረው። ከአውሮፓ ትልልቅ ክለቦች የቀረበለትን ፍላጎትም አቼፖንግን እንግዲህ አቅሙን እውቅና እንዲያገኝም ያደረገው ሆኗል። ሪያል ማድሪድ የተከላካይ ክፍሉን ጥልቀት ለማጠናከር እንደ ረጅም ጊዜ ኢንቨስትመንትም እያየው ነው የሚገኘው። በማድሪድ የመከላከል መስመር ያሉ ልምድ ያላቸው ተጫዋቾችም ወደ እግር ኳስ ሕይወታቸው ማብቂያ እየተቃረበ በመሆኑ በክለቡ ወደ መሪነት ላይ አድርገው የሚችሉ ወጣት ተሰጥኦዎችን ለማምጣትም ቅድሚያ እንደሰጠው ጭምር ነው የሚነገረው። በሀገር ውስጥም ሊቨርፑል እና ኒውካስል ዩናይትድ ወጣቱን ተከላካይ ለመከታተልም እንቅስቃሴ ማድረጋቸውን የተሰማው። ምንም እንኳን የቼልሲ ባለስልጣናት ተከላካዩ የማይነካ እንደሆነ ቢሰማቸውም የውል ስምምነቱ ሁኔታ ግን የወደፊት ቆይታው ላይ ተጽዕኖ ሊያሳድር እንደሚችል የሚያሳዩ ነገሮች አሉ። ከ25 እስከ 30 ሚሊዮን ዩሮ አካባቢ የሚቀርቡ የዝውውር ጥያቄዎች የቼልሲን አቋም ሊፈትኑት ይችላሉ። በተለይም በርካታ ክለቦች በይፋ ድርድር ውስጥ ከገቡ የፋይናንሻል ፌር ፕሌይ ደንቦችም በዝውውር ስልቶች ላይ ተጽዕኖ እያሳደሩበት ባሉበት በዚህ ሰዓት በቤት ውስጥ ያደጉ ወይም ሆም ግሮን የሚባሉ ተጫዋቾችን መሸጥ ለክለቡ ትልቅ የፋይናንስ ነፃነትን ሊሰጠው ይችላል። ቼልሲ ከምርጥ ወጣት ተጫዋቾች አንዱ በሆነው አቼፖንግ የወደፊት እጣ ፈንታ ላይም ትልቅ ውሳኔ ጠብቀዋል ተብሎ እንደሚታሰብ ነው ዘገባው ይፋ ያደረገው። ሊቨርፑልን የተመለከተ መረጃንም እናንሳም። ሊቨርፑል የ28 ዓመቱን አጥቂ ሉዊስ ሱዋሬዝን በክረምቱ ከስፖርቲንግ ሊዝበን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ሊቨርፑል የአርነ ስሎት የወደፊት እጣ ፈንታን በተመለከተም እንዲሁ ውሳኔዎችን ሊወስን እንደሚችል ነው የተናገረው። የመጀመሪያው ርዕሰ ጉዳይ ሉዊስ ሱዋሬዝን ለማስፈረም ፍላጎት አላቸው። ይህ ተጫዋች ከቀድሞ የሊቨርፑል የባርሴሎና ተጫዋች ጋር ስሙ ተመሳሳይ ነው እንጂ በስፖርቲንግ ሊዝበን የሚጫወት ተጫዋች እንደሆነ ይነገራል። ጥሩ የሚባል የውድድር ዓመትንም በፖርቱጋሉ ክለብ እያሳለፈ ነው የሚገኘው። ይህ ተጫዋች በተለይ ቪክተር ዮኬሬሽን ላጡት ስፖርቲንግ ሊዝበኖች ፈጣን መፍትሄ ሆኖላቸዋል። በጣም ድንቅ ጎሎችንም በርከት ያሉ ጎሎችንም ጭምር እያስቆጠረ ነው የሚገኘው። በአውሮፓ ቻምፒየንስ ሊግም በቀጣዩ ዙር ከስፖርቲንግ ሊዝበን ጋር አርሰናል ጨዋታ እንዳለው ይታወቃልና እዚህ ደረጃ ድረስ እንዲደርሱም ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል አንደኛው ነው የስፖርቲንግ ሊዝበኑ ተጫዋች የሆነው ሉዊስ ሱዋሬዝ እና ወደ ሊቨርፑል የማምራት እድሎች እንዳሉት ጭምር እየተነገረ ነው። ሊቨርፑልም ይህንን የፖርቱጋሉ ክለብ ስፖርቲንግ ሊዝበን ተጫዋችን ለማስፈረም እንቅስቃሴዎችን ሊጀምር እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ።
ሌላኛው የምናነሳው ጉዳይ ሊቨርፑል የአርኔ ስሎትንም የወደፊት እጣ ፈንታ በተመለከተ ሊወስን እንደሚችል ቀደም ብለን ገልጸንላችኋል። ሊቨርፑል የአሰልጣኙን የወደፊት እጣ ፈንታን በተመለከተ በውድድር ዘመኑ መጨረሻ ላይ ነው ውሳኔ ይሰጣል ተብሎ አርኔ ስሎት ዋንጫውን ካሸነፈም ስራውን ሊቀጥል ይችላል ተብሎ ይታሰባል። ምክንያቱም የተለያዩ የዋንጫ ውድድሮች ላይ እንዳለበት ይታወቃል። የኤፍኤ ካፕ ውድድር ላይ አሁንም አለው። የአውሮፓ ቻምፒየንስ ሊግም እንዲሁ እንዳሉበት ይታወቃል እና ከነዚህ መካከል ዋንጫ ማሸነፍ የሚችልበት ውድድር ካለ በክለቡ ሊቆይ የሚችልበት እድሉ እንዳለው የሚያሳዩ መረጃዎች አሁንም ይወጣሉ። ነገር ግን አሁንም ቢሆን የአርኔ ስሎት የመቆየትና ያለመቆየት ጉዳይ ግን የተረጋገጠ ነገር የለውም። እንደውም አንዳንድ ዘገባዎች በተለይ ኤል ናሲዮናል የሚባለው የስፔን የመረጃ ምንጭ እንደሚናገረው ከሆነ ሻቪ አሎንዞ ለሊቨርፑል የሚፈርም ከሆነ አርዳ ጉሌር ሊቨርፑልን ይፈልጋል የሚል መረጃን ጭምር እያወጣ ይገኛል። ጎን ለጎን ስሞች እየተነሱ ነው። አርኔ ስሎት የሚሰናበት ከሆነ ሻቪ አሎንዞ ሊመጣ ይችላል ተብሎ ይጠቀሳል። ሻቪ አሎንዞ ደግሞ ወደ ሊቨርፑል የሚመጣ ከሆነ አርዳ ጉሌርን ይዞት ወይም ደግሞ አርዳ ጉሌርን ማስፈረም እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ሌላኛው እየወጣ የሚገኘው ሊቨርፑል በዚህ ሲዝን መጨረሻ ነው ስለ ስሎት የወደፊት ቆይታ ውሳኔ ያደርጋል ተብሎ የሚታሰበው። ከወደ ጀርመን ሁለት አይነት መረጃዎች እየወጡ ነው የሚገኙት ሊቨርፑልን በተመለከተ። አንደኛው ሻቪ አሎንዞ ቀጣይ ሲዝን አሰልጣኝ አድርገው ሊቨርፑሎች ለመሾም ወስነዋል የሚሉ መረጃዎች ይዘው እየወጡ የሚገኙ ቢሆንም ለምሳሌ ያክል ስፖርት ቢልድ ነው ይህንን መረጃ ይዞ አልወጥቶ የተባለው የመረጃ ምንጭ። ነገር ግን አንፊልድ ሴክተር የተባለው የመረጃ ምንጭ እንደሚያረጋግጠው ከሆነ ግን ስፖርት ቢልድ በጭራሽ ይህንን መረጃ ይዞ አልወጣም። አሁንም ቢሆን ሊቨርፑሎች አሰልጣኝ አርኔ ስሎትን ስለማሰናበት ምንም አይነት ውሳኔ አልተወሰነም። ክረምት ላይ ነው ሁሉም ነገር ሊወሰን የሚችለው የሚል መረጃን እያወጣ ነው የሚገኘው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ሳንድሮ ቶናሊን እና ኤሊዮት አንደርሰንን ማስፈረም እንደሚፈልግ ሁሉ ማንቸስተር ሲቲም እነዚህን ተጫዋቾች ለማስፈረም በቅርበት ሆኖ እየተከታተለ ነው። ለኤሊዮት አንደርሰን ግን እውነተኛ ፍላጎት እንዳለ ነው የሚነገረው። ነገር ግን በአሁኑ ሰዓት እሱን ለማስፈረም እየሰራ እንዳልሆነ ጭምር የሚያሳዩ መረጃዎች ወጥተዋል። ማንቸስተር ሲቲ ሳንድሮ ቶናሊን እና ኤሊዮት አንደርሰን ለማስፈረም በጣም ትልቅ የሚባል ገንዘብንም ለማምጣት ጥያቄዎችን ሊያቀርቡ እንደሚችሉ እየተነገረ ነው። ይህንን የመሃል ሜዳ ጥምረት ለመፍጠርም ዝግጅት እያደረጉ ነው ሲቲዎች። በተጨማሪም ዝውውሩ ወደ 190 ሚሊዮን ዩሮ ሊጠጋ የሚችልም ክፍያ ሊጠይቅ እንደሚችል ነው የተነገረው። ሌላኛው ራያን ሸርኪ የሚናገረው ሀሳብ አለ። ጎል ማስቆጠርና አሲስት ማድረግ በጨዋታው ሰዓት በአእምሮዬ ውስጥ ለማድረግ ከማስባቸው ነገሮች ውስጥም በመጨረሻ ደረጃ ላይ የሚቀመጡ ናቸው። እኔ ሁሌም ቢሆን የምፈልገው ከኔ ጋር የሚጫወቱና ደጋፊው ደስተኛ እንደሆኑ ማሳየት ብቻ ነው ሲል ራያን ሸርኪ ይናገራል። እኔና ሉካ ዲኜ ጓደኛሞች ነን ብሏል ራያን ሸርኪ። በውድድር ዘመኑ መጨረሻ ከአስተን ቪላ ጋር እንገናኛለን፣ እኛን ደግሞ ሊገጥምም ኢቲሃድ ይመጣል፣ እኔም በደንብ እንከባከበዋለሁ ሲል ራያን ሸርኪ ስለ ሉካ ዲኜ ሀሳቡን ሰጥቷል። ኒውካስል ዩናይትድ ከፍተኛ ግምት የሚሰጠውን የመስመር ተከላካይ ሉዊስ ሆልን የወደፊት ቆይታ በተመለከተ ግልጽ የሆነ አቋሙን ይፋ አድርጓል። ሶስቱ የፕሪሚየር ሊግ ታላላቅ ክለቦች ማለትም አርሰናል፣ ሊቨርፑል እና ሲቲ እንዲሁም ዩናይትድም እንዳለበት ይነገራል። ተጫዋቹን ለማስፈረም ከፍተኛ ፍላጎት ቢያሳዩም ማክፓይሶቹ ግን የ21 ዓመቱን ተጫዋች በፍጹም የሚሸጥ ተጫዋች እንዳልሆነ በጽኑ አቋማቸው እየገለጹ እንደሚገኝ ነው የተነገረው። ቲም ቶክ እንደዘገበው ከሆነ የኤዲ ሃው ቡድን በክረምቱ ለተከላካዩ የሚቀርቡ የዝውውር ጥያቄዎችን የመቀበል ምንም አይነት ፍላጎት የለውም። ይህም የዝውውር መስኮቱ ሲቃረብም በክለቦቹ አመራሮች መካከልም ከፍተኛ ፍጥጫ ሊፈጠር እንደሚችል ይጠበቃል። ሉዊስ ሆል እንደ አውሮፓውያኑ አቆጣጠር በ2024 ከቼልሲ በ28 ሚሊዮን ፓውንድ ዝውውሩን ቋሚ ከሆነ በኋላ ለኒውካስል ዩናይትድ የረጅም ጊዜ ፕሮጀክትም የማዕዘን ድንጋይ ሆኖ እያገለገለ መጥቷል። የክለቡ አመራሮች ይህንን የኒውካስል ዩናይትድ የልብ ደጋፊ የሆነን ተጫዋችም የማይነካ ሀብት አድርገው ነው እየተመለከቱት የሚገኘው። ተጫዋቹ በሴንት ጄምስስ ፓርክም እስከ 2029 ክረምት ድረስ የሚቆይ ውል ያለው በመሆኑ ኒውካስል ውሉን ብልጫ ያለው ሲሆን ተጫዋቹን ሽጦ ደግሞ ገንዘቡን ለማግኘት ምንም አይነት ግፊት የለበትም። የተጫዋቹ ዝና፣ በፍጥነት ማደግ፣ በታክቲክ ረገድ ያለው ሁለገብነትና በሀገር ውስጥ ያለው ወይም ሆም ግሮን ተጫዋች መሆኑ የዝውውር ዋጋውን ከ65 እስከ 70 ሚሊዮን ፓውንድ እንዲገመትም አድርጎታል። ይሁን እንጂ ለኒውካስል ዩናይትድ ባለስልጣናት ይህ ከፍተኛ ቁጥር ለተቀናቃኞች የቀረበ የድርድር ጥሪ ሳይሆን ተጫዋቹ ለቡድኑ ያለውን ትልቅ ዋጋም የሚያሳይ መግለጫ እንደሆነ ጭምር የተናገሩት። አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ በዚህ ውድድር ዘመን ሉዊስ ሆል እያሳየ ያለውን አስደናቂ እድገትም አንጻር ስካውቶቻቸውን መላካቸው የሚያስገርም አይደለም። ሆል ወደ መሃል ሜዳ በመጠጋትም ጨዋታውን ለመምራት ወይም በመስመር በኩልም ጥቃቶችን ለመሰንዘር ባለው ብቃትም ኳስን ተቆጣጥረው ለሚጫወቱ ቡድኖች እጅግ ተስማሚ ያደርገዋል።
ተናግረዋል። በተለይም በቅርቡ በቻምፒየንስ ሊግ ከባርሴሎናው ላሚን ያማል ጋር በነበረው ፍልሚያ ያሳየው ድንቅ የመከላከል ብቃትም በከፍተኛ የታክቲክ መድረኮች ላይ ያለውን ግፊት መቋቋም እንደሚችል የሚያስመሰክር ነው። የኒውካስል ዩናይትድ መልእክት ለፕሪምየር ሊግ ተቀናቃኞች ግልጽ ነው። የወደፊት ስኬታቸውን እየገነቡ ያሉት በሆል ዙሪያ እንጂ እሱን በመሸጥም በሚገኝ ገንዘብ ላይ እንዳልሆነ ጭምር ነው የተነገረው። የቶተንሃም ሆትስፐርሱ ካፕቴን ክሪስቲያን ሮሜሮ በ60 ሚሊዮን ዩሮ ቋሚ ክፍያ የስፔን ታላላቅ ክለቦችን መቀላቀል የሚያስችለውን ልዩ የውል ማፍረሻ አንቀጽ ወይም ሪሊስ ክሎዝን በውል ውስጥ ማካተቱን የተነገረው። ባለፈው ክረምት ከፍተኛ ክፍያ የሚያስገኝ አዲስ ውል የተፈራረመው ይኸው የአርጀንቲና ዓለም ዋንጫ አሸናፊ ተጫዋችም በዘንድሮው የውድድር ዘመን ውስጥ ካለበት ከፍተኛ ቀውስ አንጻር ክለቡ ከሰሜን ለንደኑ ክለብ ለመውጣትም አስቀድሞ ያቀደ ነው የሚመስለው። ማርካ የተባለ የመረጃ ምንጭ እንደተናገረው ይህ አንቀጽ በክሪስቲያን ሮሜሮ በኩል ሆን ተብሎ የተካተተው ወደ ስፔን ማምራት ህልሙ በከፍተኛ የዝውውር ዋጋ ምክንያትም እንዳይታገድ ለማድረግ ነው። ምንም እንኳን ስፐርስ ለተከላካዩ 70 ሚሊዮን ዩሮ አካባቢ ዋጋ ቢሰጡትም የልዩ አንቀጽ ግን ለተመረጡ ክለቦች ቅናሽ ይደረግበታል የተባለው። እንደ ስምምነቱ ከሆነ ማንኛውም ክለብ በ60 ሚሊዮን ዩሮ ተጫዋቹን መውሰድ አይችልም። ይህ አንቀጽ የሚሰራው ለሪያል ማድሪድ፣ ለባርሴሎና እና ለአትሌቲኮ ማድሪድ ብቻ ነው። ለእነዚህ ለሶስት ክለቦች ብቻ እንደሚሰራ ነው የተነገረው። በዲየጎ ሲሞኔ የሚመራው አትሌቲኮ ማድሪድ ተጫዋቹን ለማግኘት ቀዳሚው ክለብ እንደሆነ ይነገራል። ሲሞኔ ለሀገሩ ልጅ ያለውን አድናቆት ደብቆ አያውቅም። በቅርቡም የሮሜሮ ስብዕናና የተከላካይነት ጠንካራ ብቃትም ትልቅ አድናቂ መሆኑን በይፋ ተናግሯል። ሪያል ማድሪድም እያረጀ የመጣውን የተከላካይ መስመሩን ለማደስ ሁኔታውን በቅርበት እየተከታተለው ነው። ባርሴሎናም የፋይናንስ ችግር ቢኖርባቸውም ሁኔታውን ግን በትኩረት እየተከታተሉት ነው የሚገኘው። ይህ መረጃ የወጣው ክሪስቲያን ሮሜሮ ከቶተንሃም አመራሮች ጋር ያለው ግንኙነት በቀዘቀዘበት ሰዓት ላይ ነው። ስፐርስ በአሁኑ ወቅትም በሊጉ የመውረድ ስጋት ውስጥ የሚገኝ ሲሆን ከወራጅ ቀጠናው በአንድ ነጥብ ብቻ ተበልጠው በ17ኛ ደረጃ ላይ የተቀመጡት። ሮሜሮ በክለቡ አመራሮች ላይ ያለው ቅሬታ በይፋ የገለጸ ሲሆን በተለይም በጥር ወር የዝውውር መስኮት ክለቡ ተፎካካሪ ሆኖ ለማቅረብም ያሳየው ፍላጎት ማነስ ተችቶታል። ለዚህም ዓለም አቀፍ ደረጃ ላለው ተከላካይም ላሊጋ ዋነኛ መዳረሻ ቢመስልም ማንቸስተር ዩናይትድ ከፍተኛ ክፍያ ያለው ውል ለማቅረብም ዝግጁ መሆኑን ተከትሎ ወደ ፕሪምየር ሊጉ ተቀናቃኝ የማምራቱ እድል ሙሉ በሙሉ እንዳልተዘጋ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።